ሰላም ወንድሜ እንደምን አለ? እግዚአብሔር ይመስገን ሰላም ነው። አለን። ስም ማን ልበል? ተሾመ ነው። ተሾመ ኃይሉ። ተሾመ ኃይሉ ነው። ኦኬ። ምንድነው የምትሰራው? ሊስትሮ ነው የምሰራው። ሊስትሮ? አዎ። ኦኬ። እግርህ ምን አጋጥሞ ወንድም አለም? ይቅርታ። አይ እንደ ተፈጥሮ ነው። ተፈጥሮ ነው። አዎ። ኦኬ። ያማሃል ትንሽ ስቅንትን አለው? አዎ በጣም አመመኝ ነው። አረ እግዚአብሔር። ለብዙ እርዝመት ያለው ላይክ መራመድ ትችላለህ እንዴ? አይችልም። ብዙ ቦታ መራመድ በጣም ይደከማል። አረ ማራም አብዛኛው ጊዜ በምንድን ነው የምትንቀሳቀሰው? እኔ በእግሬ በዚህ በኩል ሰፋር ስለሆነ እዚህ ጋር ሰፋር በእግሬ ነው የምትመረጥ። አረ ኦኬ። እኔ እንግዲህ አንድ ስጦታ ልሰጥህ እፈልጋለሁ። እሺ። ስጦታ ምንድነው? ገምት እስኪ። አንድ ደስ ያለ ነገር ደስ ያለ ነገር። አረ እሺ፣ ሞተር ልገዛልህ እፈልጋለሁ። ባለ 3 እግር ሞተር እገዛልሃለሁ። እሺ፣ አመሰግናለሁ። የ250 ሺህ ብር። እሺ፣ አመሰግናለሁ። ደስ ይልሃል? አዎ ደስ ይላል። መንቀሳቀሻ ይሆናል። እሺ። የት ነው የተወለድከው? እኔ ወላይታ። ዲቻ ቦሶቹ ጋር ነው። አረ ዲቻ ቦስ ጋር ነው። አዎ። እሺ አባት። እሺ ሞተር እዚህ ጋር ነበረ። ያው እኔ ማቆም አይቻልኩም። እናንተ በቃ ወደ ስራ ቦታ ይወርቁ። እሺ አባት፣ ችግር የለውም። ስልክ ቀበልና ከዛ ነገ ሞተር ይዤልህ እመጣለሁ። እሺ፣ ችግር የለም። እሺ። ከዛ በኋላ በቃ በኤሌክትሪክ ነው የምትሰራው። ቻርጅ እያደረክ የፈለክበት ቦታ ትንቀሳቀሳለህ። እሺ፣ አመሰግናለሁ። እሺ አባት፣ መርታለህ። እንኳን አደረሰ። እንኳን ለገና በዓል አደረሰ። ስልክ ምንድን ነው የሚባለው በወላይትኛ? እንኳን አደረሰ በገና በዓል። ሀሹወት ማለት ነው። ሀሹወት እንኳን ለገና በዓል እንኳን አደረሰ። ሀሹ ባሌው ገተስ የኔ አባት። እሺ እኔ ነኝ ደራሽ ለወገኔ፣ እኔ ነኝ እሱ ነው እኔን ሰው ያረገኝ ያቆመኝ። ሰላም ጋይስ፣ ባለፈው ኢንተርቪው ያደረኩት ልጅ ታውቁታላችሁ። ሞተር አመጣልሃለሁ ያልኩት ልጅ ማለት ነው። ይሄው አሁን እንግዲህ ኤምኬ ሞተርስ ተገኝቻለሁ ማለት ነው። ይህ የሚመስል ባለ 3 እግር ሞተር ልሰጠው ነው ማለት ነው። ወንድማችን ደግሞ እዚህ ያለ የሞተር እንዴት አድርጎ እንደሚጠቀምበት ያሳየናል ማለት ነው። እስኪ ያሳየኝ ወንድሜ። እንግዲህ እንዳልከኝ ማለት ነው አንድ ወንበር አለ እዚህ ጋር፣ 2 ሰው መያዝ ይችላል ነው ያልከኝ። ይሄ ሞተር 2 ሰው መያዝ ይችላል። ናፕ ወደዚህ። ዋው። እሺ ከዛ ይሄ ደግሞ እንደዚህ ቁጭ ይላል። ሹፌሩ እዚህ ጋር ይሆናል። እዚህ ጋር ሹፌሩ ይሆናል እንደዚህ ማለት ነው። እነዚህ ከዛ ተሳፋሪ ደግሞ እዚህ ጋር ነው ቁጭ የሚለው ከኋላ። ከዛ እግራቸው በዚህ ይሆናል ማለት ነው። እግሩ ወደዚህ ይሆናል። በጣም ነው የሚመቸው ግን ሞተር ቆንጆ ነው በጣም። ይሄ ምንድነው? ነዳጅ ነው? ፍሬን ነው ግን አማራጭ ነው በእጅም ስላለ። ይሄ ደግሞ ምንድነው? እሱ ህፃን ልጅ ይይዝበታል። እንዴ ህፃን ልጅም ቁጭ ማለት ይችላል። ስለዚህ 3 ሰው ማለት ነው። 3 ሰው አንድ አለ እዚህ አንተ ሹፌሩ፣ ከዛ ህፃን ልጅ እዚህ ጋር ይዛል። ውይ በእናትህ ሲገርም። ምን ያህል ፍጥነት አለው? ፍጥነቱ ለአካል ጉዳተኛ ተብሎ ስለተሳበ በሰዓት 25 ኪሎ ሜትር ነው የሚሄደው። ናይስ። እስከ 80 ኪሎ ሜትር ድረስ ይሄዳል በፉል ቻርጅ። አቀበት ነው ይወጣል። ይሄ በደንብ 1500 ዋት ነው። ቆንጆ ነው በጣም ደስ ያለ። ባትሪ ይቆያል አይደል? ባትሪው 80 ኪሎ ሜትር ይሄዳል በፉል ቻርጅ። ናይስ። በጣም ደስ የሚለው። ከዛ ደግሞ እቃ መያዣም አለው ከኋላ። እቃ መያዣም አለው። ዋው! እንዴት ነው የምትሰሩት? ኦኬ። ሰው ከሌለው እንደዚህ ገፍቶ በራሱ ቁጭ ይልበታል እንደ ሶፋ። እስኪ በጣም ደስ የሚለው በጣም ባለ 3 እግር ነው። መውደቅ የሚባል ነገር የለም። it's amazing። ወርጃለሁ። ኤምኬ ሞተርስ ጋይስ፣ እንግዲህ ኤምኬ ሞተርስ ነው ይህ ሞተር እኛ እንሰጥልሃለን ብለው ደውሎ እሱ በአካል አግኝተው ነግሮኝ፣ እኔ ደግሞ ያው ያ ልጅን አገኘሁት ማለት ነው እግዚአብሔር ብሎ እና የሞተር ወስደን አሁን እንሰጠዋለን ማለት ነው። በጣም ቴንክ ዩ ሶ ማች። ባለ 2 እግር ሞተሮቹ ማለት ነው ኤሌክትሪክ ሞተር ሳይክሎች አመጣላችሁ። አዲስ እየመጡ ነው ያሉት አዲስ ለዴሊቨሪ እንዲሆኑ እና ለግል ስራ የሚሆኑ ሞተር ሳይክሎች አሉ። ሙሉ በሙሉ በኤሌክትሪክ የሚሰሩ አሉ። የአካል ጉዳተኛ ሆኖ ደግሞ በነዳጅ የሚሰራ አለን። ናይስ። ያኛው ነው ድንገት ካየኸው እና ይሄ ኤሌክትሪክ ነው አጋጣሚ ሆነው፣ ያኛው ነዳጅ ነው ያኛው። ባለ 2 እግር ባለ 3 እግር የኤሌክትሪክ ሞተር ሳይክሎች ባጃጆች አሉ። ናይስ ጋይስ፣ እንግዲህ ከዚህ በኋላ ምን ብሎ ቃል ገብቶልኛል መሰላችሁ? ሌሎች አካል ጉዳተኞች አብረን ሆነን እናግዛለን ብሎኛልና፣ ስለዚህ የቲክቶክ አካውንት እዚህ ጋር ታግ አደርገዋለሁ። በተቻላችሁ አቅም ፎሎ ብታደርጉት በጣም ደስ ይለኛል። የበለጠም ብዙ ሰዎች መሬት ላይ አሁን ለምሳሌ እንትን የሚያደርጉ አሉ፣ መራመድ የማይችሉ አሉ። እነሱ አሁን እንደዚህ አይነት ነገር ቢያገኙ ህይወታቸው የሚቀየር ይመስለኛልና ቃል ገብተሃል። እናደርገዋለን። ቴንክ ዩ ሶ ማች ነበር ጋይስ። ሞተሯ ይዘናት መጥተናል። እንግዲህ አሁን ሰርፕራይዝ ልናደርገው ነው። እየጠበቀን ያለው እዛ ማለት ነው። በጣም ነው ደስ የሚለው። ስትመች ደግሞ ፍሬን አላት፣ በዚህ ትይዛለህ። ከዛ በእግርህ መያዝ ትችላለህ። እንደዚህ አሁን ያለነው ቦራ ነው። መጫወቻ መስላቸው
ሰዎች እንትን እንዳይሉ ብቻ። ወይኔ አይ በዚህ ሊዳ እንዲመች። አንተ በጣም ኃያል ነው ደግሞ ጎማ በቃ ይሰቀላል ነው የምልህ። የት ነው ያለው እሱ? ወይኔ ተሾመ በጣም ደስ ይለዋል። እግዚአብሔር በጣም የግልግል እኮ ነው የሚሆነው። ጋይስ ለሶስቱ ያስቀምጣል ይሄ ባይዘው ወይ እንዴት የት አለ ናቢ? አባቴ አዲ የኔ አባቴ አመጣ የኔ አባ ችግር የለም ወንድም አለ አሽገቴ የጥምቀትም ቀርቧል ምናምን አዲ የኔ አባት ችግር የለም ወንድም አለ ደስ ብሎኛል። ችግር የለም ወንድም አለ ና እስኪ ሞክራ እናሳየ ልብጣ። አዎ ና ወንድም አለ የት አለ? ከኤምኬ ወንድማችን እንጥራው እንዴ። ፍሬን እዚህ ጋር ነው ያለው። ና ለግዝ አይዞህ ጸዴ ፍሬን እሷ ፍሬን ነች። ይሄኛው ደግሞ የኋላ እግር ፍሬም ነው ፍሬን። ከዛ ደግሞ ይሄኛው ደግሞ የፊተኛው እግር ነው። መንዳት ከፈለክ እቺ ነው በቃ እንትን የምታረጋት እንደዚህ። ና ወንድም ያሳያው ትንሽ ፍሬን እቺ የፊት ነች አልኩት። ይሄ የፊት ነው። ከኋላ ነው ግን አጀስት ላድርግለት እንዳይወድቅ። ምን እንዳይወድቅ? እሺ አጀስት ያርግ እስኪ ያርግለት ወይ አንዴ ይሞክራትና ችግር የለውም። አንተ ያለ ያዝለት ደግፈው። ቆይ ይደግፈሃል። እቺ እዚህ ጋር ላስቀምጥልህ። ትንሽ አሁን ይሄን ነካል። እቺ እንዳይጋጭ በወንበሯን ቆይ ያው ነካር እግር ረግጠዋል። ይሄ ከረገጥከ ነው ትንሽ እስቲ አሁን አንዴ ነካ ታረገውና ዎ ቀስቀስ። እቺ ነው ደስ ሲል በእናትህ ወደ ኋላ ትሄዳለች እንዴ? ያዘው አለ ፍሬን ልቀቃት ግን ቀስቀስ ወደ ፊት ነው። ወይኔ ደስ ሲል። ቆይ ቀስ ልጆች ሶሪ ማለት ነው እንደዚህ ና አብዝ ኦ